Alright, communicative English 25 related entrance exam questions. በዚህ ቪዲዮ ምን ይሆናል ማለት ነው። This is episode 3. Alright, እንግዲህ communicative English እንግዲህ ቀላል ይመስላሉ። በ12ኛ ክፍል የኢንትራንስ ኤግዛም ወይም የመጫ ፈተናም ወደ ዩኒቨርሲቲ ለመግባት የምንፈተነውን ፈተና ስንወስድ እንግዲህ የሚመጣብን አንዱ የጥያቄ ይዘት ነው ማለት ነው። communicative English የምንለው እነዚህ communicative English እንግዲህ የምንላቸው ቀላል የሚመስሉ ነገር ግን ብዙ ተማሪዎችን በዚህ ክፍል ውስጥ ነጥብ የሚያሳጡ ናቸው ማለት ነው። ታዲያ ዛሬ በዚህ ቪዲዮ በኢንትራንስ ኤግዛም ውስጥ የሚመጡ ጥያቄዎችን ብዙውን ጊዜ ማለት ነው በታክሽን ላይ ይመሰረታሉ። እነዚህ እነማን ናቸው ካላችሁ giving advice and agreement and disagreement, invitation and suggestions and apology, complain and also request and offer each section 5 questionናቸውን እናያለን ማለት ነው። እነዚህን ኮሙኒኬቲቭ ላንጉዌጅ ላይ እንዴት አድርገው ሊመጡ እንደሚችሉ በዚህ ቪዲዮ ማሳያችሁ ይሆናል። እስከ መጨረሻው ቪዲዮውን ማየት ይጠበቅባችኋል። እዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግ እንዳይረሳ። ሌትስ ጎ። ሴክሽን 1 አለ። ሴክሽን 1 ስለምንድን ነው ስንል ጊቪንግ አድቫይስ ነው። ስለ ምክር አሰጣጥ ጥያቄ ይመጣባችኋል። ልክ አድቫይስ questions የሚባሉት እነማን ናቸው? ወይም አንድን ሰው ምክር ለመስጠት የምትጠቀሙት ፍሬዞች እነማን ናቸው? ብዙ ጊዜ should, would like and had better, why don't you እና if I were you እንዲሁም ought to የሆኑት እነዚህ advice questions ይባላሉ ማለት ነው። ምክር ለመስጠት ነው እነዚህ የሚጠቅሙ። ታዲያ ጥያቄዎቹን ላሳያችሁ። እነዚህ አሁን የነገርኳችሁን advice questionዎችን ኮንሲደር አድርጋችሁ እንደዚህ አይነት ጥያቄዎች ነው ኢንትራንሳችሁ ላይ ልትጠይቁት የምትችሉት። I have been coughing for a week and I feel very weak ቢል ዶክተሩ ምን ሊል ይችላል ተብላችሁ ልትጠየቁ ትችላላችሁ። እንደዚህ አይነት ታይም ላይ ምን ትላላችሁ? A, you must be a very strong person. B, why don't you take some rest and finish this medicine? C, coughing is very common in this session. And D, I'm sorry to hear that you are coughing. መልሳችሁም ሊሆን ይችላል። እስቲ ኦልራይት እንደዚህ አይነት ጥያቄ ሲመጣ እንግዲህ ብዙ ጊዜ አድቫይስ ነው አይደል? ይሄ ምክር ነው። ስለዚህ ምክር ለመስጠት ደግሞ የምንጠቀመው why don't you, you should, if I were you, I would የሚሉ አገላለጾች ስለሆኑ B ይሆናል ማለት ነው መልሳችን። right, the answer is B ካላችሁ በትክክል ተመልሷል። ሁለተኛው ለስደት you look very tired, you dash take some rest. A, must. B, should. C, might. D ደግሞ can. which one is the correct answer? መልሳችን የሚሆነው ቢ ነው ማለት ነው። ምክንያቱም ሶፍት አድቫይስ ነው እዚህ ጋር እየሰጠን ያለ ነው። አንድን ሰው ይሄን ብታረግ ይሻላል ብለን ለመምከር ስንፈልግ ብዙ ጊዜ የምንጠቀመው አድቫይስ ነው አይደለ? ስለዚህ አድቫይስን ስንጠይቅ የምንጠቀመው should ስለሆነ ለዛ ነው ቢ ነው መልሳችን። ሶስተኛ ላይ ወስዳችኋለሁ። if I were you I dash talk to the principal. right? A, will. C, would. C, can. D, shall. የትኛው መልሱ ነው? always when you're using like if I were you የሚል ነገር ካለ ሁሌም would እንደሚመጣ ማወቅ አለባችሁ ማለት ነው። ምክንያቱም አንተም ቢያደርገኝ ኖሮ ስለሚል የጥቆማ አረፍተ ነገር ነው። if I were you ሁል ጊዜ would እንጠቀማለን። if I were you ካለ would ነው መጠቀም ያለባችሁ always ማለት ነው። ለዛ ነው መልሳችን ቢ ሆነው ማለት ነው። number 4 እንሄዳለን። you had better dash your assignment. you had better dash your assignment today. A, submit. B, to submit. C, submitting. D, submitted. መልሳችን የቱ ይሆናል? you had better ልብ በሉ። had better ራሱ giving advice ለመስጠት የምትጠቀሙት ነው። ቋንቋ ማንም ማየት አይቻልም ሁሉም ይቻላል። Please like, share and subscribe. Please subscribe, like, share. Very good. አራተኛ ላይ እንሄዳለን ማለት ነው። አራተኛው እንግዲህ you have better dash your assignment today ነው የሚለው። መልሱ ምን ይሆን እስቲ? A, submit ነው። B, to submit ነው ወይ C, submitting ነው? D, submitted ነው? እስቲ ንገሩኝ። በዚህ ጊዜ አንድ ህግ አለ። had better ካለ ቀጥሎ መምጣት ያለበት V1 ወይም base verb የምንለው ነው ማለት ነው። ስለዚህ መልሳችን የቱ ነው? submit የሚለው A ካላችሁ በትክክል ተመልሷል ማለት ነው። ወይም to or ing form ing የሚል አይመጣም ማለት ነው። ከhad better ቀጥሎ always ይሄንን ህግ በማወቅ ብቻ መስራት ይቻላል ማለት ነው። ለዚህ መልሳችን A ያልንበት ምክንያት ለዛ ነው። V1 መምጣት ስላለበት ነው። submit ካላችሁ በትክክል ተመልሷል። አምስተኛው ላይ እንግዲህ ስንሄድ why don't you dash a doctor? why don't you dash a doctor? B, A, C, B, to C,
ሲ ሲንግ፣ ዲ ሳው። የትኛው መልስ ነው እስቲ? ይሄ የሚያሳየው ሰጀሽን ፓተርን ነው ራይት። መልሳችን the answer is A C ካላችሁ ልክ ናችሁ። why don't you see a doctor እንላለን። ለምን? ብዙ ጊዜ why don't you ብለን የሆነ ነገርን ለመጠቆም ነው የምንጠቀመው፣ ወይም ሰጀሽን ለመስጠት ነው የምንጠቀመው ማለት ነው። ስለዚህ ቀጥሎ የሚመጣው ግስ ሁሉ ጊዜም why don't you ብላችሁ V1 ወይም base verb ነው ማለት ነው። do you understand? ስለዚህ ለዛ ነው ማለት ነው C የሚለው መልስ የሆነው ማለት ነው። alright guys, if you miss more than 2 you need to revise advice structure. okay እንግዲህ ከተጠያቃችሁ ውስጥ 2 ከሳታችሁ ከ5ቱ ድጋሚ ሪቫይዝ አድርጋችሁ ማየት ይኖርባችኋል። ስለ አድቫይስ የሰራሁት ቪዲዮ አለ ዲስክሪፕሽን ያስቀምጥላችኋለሁ፣ እዛ ላይ እያገባችሁ ይዩት ማለት ነው። alright section 2 ላይ እንሄዳለን። section 2 agreement እና disagreement ይሆናል። the following questions are the question that tests your auxiliary verb patterns and also your reaction language. okay ስለዚህ እንደዚህ አይነት ጥያቄዎች ናቸው ቀጣዮቹ ማለት ነው። alright ልብ በሉ። number 6 ሃና እንዲህ ብላ ብታወራስ I think the new government policy will improve the quality of education. and ፖላ ምን ሊላት ይችላል? dash will have seen similar policy fail in the past አላት right. so ምን ሊሆን ይችላል መልሱ? A I couldn't agree more. B that's exactly what I think. C I'm afraid I disagree with you. D you are absolutely right. መልሳችን ምን ይሆናል? መልሳችን C ነው። I'm afraid I disagree with you የሚለው ትክክለኛ መልስ ነው። ለምን ካላችሁኝ እንግዲህ ቶላ እንግዲህ በፊትም ቢሆን ሲከሽፍ አይተናል ማለቱ ያንን ሐሳቡን እንደማይቀበል ያሳየናል ማለት ነው። ስለዚህ I'm afraid I disagree አልስማማም የሚለው ትክክለኛ ሐሳብ ስለሆነ ነው ማለት ነው። መልሳችን C ነው። For 7 is I think English is difficult. dash ምን ትላላችሁ? A so do I. B I don't agree. C that's right. D neither do I. መልሳችን A ካላችሁ በትክክል አልተመለሰም። C ነው መልሳችን። C that's right የሚለው ነው ማለት ነው። that's right የሚለው ነው። I think English is difficult ካለ አንድ ሰው that's right ልትሉ ትችላላችሁ። በዚህ ውስጥ እንግዲህ so do I የሚለው ምላሽ wrong አይደለም፣ ግን that's right የሚለው more fit ያደርጋል ማለት ነው and suitable for this question ማለት ነው። ስለዚህ that's right የሚለው agreementን ያሳያል በራሱ ማለት ነው። ስለዚህ that is right የሚለው ተስማሚ ስለሆነ ለዛ ነው ማለት ነው። ኦኬ ለምሳሌ ፈተናችሁ ላይ እስቲ I don't like coffee ቢል አንድ ሰው dash ከዛ ቢሰጣችሁ መልሳችሁ so do I ነው ወይስ neither do I ወይስ I do ወይስ D so I don't? መልሳችሁ የቱ ይሆናል? The answer is B neither do I ነው። ምክንያቱም I don't like coffee ካለ most of the time negative statement ስለሆነ ብዙ ጊዜ neither ብላችሁ ነው የምመልሱት ማለት ነው። neither do I መልሳችን ነው ኔጌቲቭን ስለሚገልጽ በኔጌቲቭ እኔም አልስማማም ስትሉ በዚህ መልኩ ነው የምገልጹት። ስለ neither እና nor የሰራው ቪዲዮ አለ ዲስክሪፕሽን ላይ ፕሌሊስት ውስጥ ገብታችሁ መመልከት ትችላላችሁ። እንቀጥል እስቲ። you don't finish the work dash መልሳችን ምን ይሆናል? yes I did. B no I didn't. C so did I. D neither did I. መልሳችን A ነው yes I did ነው because ለምን ካላችሁ this is a correct contradiction ነው። ምክንያቱም አንድ ሰው የሆነ ነገር አርጋችሁ አይ አላደረጋችሁም ቢላችሁ እንዴ አድርጌ ነበረ ለማለት ፈልጉ yes I did ብላችሁ ነው የምትገልጹት ማለት ነው። ለዛ ነው A ነው። Number 10 ወስዳችኋል። I believe exams are necessary ብትባሉ dash ብትባሉስ? A I'm afraid I disagree with B so am I. C neither am I. D I do. የትኛው መልስ ይሆናል? መልሳችን I am afraid I disagree ነው። ለምንድን ነው? agreement pattern ስለሚገልጽ ነው። grammatically based ናቸው። ምክንያቱም politely ለመግለጽ ስትፈልጉ የምትጠቀሙት I am afraid I disagree የሚለውን ስለሆነ ነው ማለት ነው። Alright, pay attention to auxiliary verbs. If you are still watching, you are serious about passing. Section 3 ላይ ወስዳችኋለሁ። Section 3 invitation እና suggestion ነው ማለት ነው። እንግዲህ ፈተናችሁ ላይ more እነዚህ ጥያቄዎች ይኖራሉ። Polite form are very common in the exam ማለት ነው። What are those polite verbs? ብዙ ጊዜ ፈተናዎች በpolite word like politely ሆነው የሚቀርቡት ማለት ነው። ለምሳሌ ሳራ እና አበበ አሉ።
ለምሳሌ ሳራ እንዲህ ብላ ብታወራስ we are having a small graduation party at home this Saturday would you like to join us አበበ ምን ሊላት ይችላል dash I have to attend my brother's wedding on that day መልሱ ምን ይሆናል A I would love to but I'm afraid I can't B yes I will be there at 7 p.m. or C that sounds like a boring idea with D with pleasure what time መልሳችን የት ይሆናል The answer is A ካላችሁ በትክክል ተመሷል A ነው I would love to but I am afraid I can't የሚለው አገላለጽ በጣም ፖላይት ሆኖ ግብዣውን እንዳልተቀበለ ያሳየናል ስለዚህ ፖላይት ወርድ ይሄ ነው ማለት ነው A ካላችሁ ልክ ናችሁ Alright in this section I'm going to test your gerund and infinitives knowledge right here ማለት ነው እዚህ ጋር እንግዲህ ከዚህ በታች gerund እና infinitive ላይ ምን ያህል ዕውቀት አላችሁ የሚለውን እስቲ 12ቶች የቱ ጋር ናችሁ እስቲ ለካችኋለሁ በዚህ ጥያቄ ምን እንደምታገኙ ኮሜንት ላይ ጻፉልኝ ከነዚህ ጥያቄዎች ውስጥ ከተጠየቃችሁት 10 ጥያቄዎች ውስጥ የትኛው እንደመለሳችሁ ኮሜንት ላይ አሳውቁኝ ቀጥሎ መጠይቃችሁን 10 ጥያቄዎችስ ምን ያህል መመለስ አቅም አላችሁ ይሄን እንግዲህ አብረን ምን ይሆናል we'll see together let's go all right number 12 is would you like dash to the cinema tonight A go B going C to go D went which is the correct one መልሳችን የሚሆነው to go ነው እዚህ ጊዜ would you like ብላችሁ ታዲያ v1 plus 2 plus v1 infinitive verb 1 ነው የሚመጣው ለዛ ነው C to go ያን ነው ማለት ነው to infinitive ነው go ደግሞ verb 1 ነው that's why ማለት ነው number 13 is let's dash for a walk A go B to go C going D went the answer is A go ካላችሁ በትክክል ተምሷል ለምን let's ስንል let us የሚል ትርጉም ነው ያለው ማለት ነው ስለዚህ ይሄ ደግሞ ጥቆማ ነው የሚሰጠን ምን አይነት ጥቆማ ከዚህ ቀጥሎ የሚመጣው ግስ ራሱ ቤዝ ቨርቡ እንዳለ ነው የሚቀመጠው let's go let's ብላችሁ v1 ነው የምታስቀምጡት ለዛ ነው ስለዚህ መልሳችን A ነው ማለት ነው all right number 14 why don't we dash earlier tomorrow A leave B to leave C leaving D left መልሳችን A leave ነው because why don't we ብለን v1ን ቀጥሎ የሚመጣው ብለናል አይደለ verb 1 መምጣት አለበት ወይም base verb ነው መምጣት ያለበት ስለዚህ መልሳችን leave ያልነው ለዛ ነው how about dash some tea A have B to have C having D had the answer is having ነው ለምን እዚህ ጋር having አለን ብትሉ ብዙ ጊዜ how about ብሎ የሚጀምር ጥያቄ ካለ ወይም what about ብሎ የሚጀምር ጥያቄ ካለ ከሱ ቀጥሎ የምንጠቀመው gerund ነው ማለት ነው ሁሉ ጊዜ ወይም ing የያዘ verb ነው ማለት ነው የምንጠቀመው do you understand to recap gerund usually adds ing and infinitives add 2 plus v1 right ስለዚህ እነዚህን ላይ ግራ መጋባት የለባችሁም gerundoች ing ን የሚወስዱ ናቸው ኢንፊኒቲቮች ደግሞ ከቱ ቀጥሎ v1ን የሚያስከትሉ ናቸው ማለት ነው but sometimes how about ሁሌም የሚኖር ከሆነ verb ing ነው so would you like to ካለን ደግሞ would you like to play would you like to dance would you like to blah blah በዚህ መልኩ እንዳትረሱ ማለት ነው all right section 4 ላይ ደርሰናል apology ወይም compliment እናገኛለን ቅሬታ ማቅረብና ይቅርታ መጠየቅ እንዴት ይመስላል የሚለውን እናያለን these are situation based right focused on natural response ላይ የተመሰረቱ ናቸው ፈተናችሁ ላይ እንደዚህ አይነት ጥያቄ ልሰሩ የምትችሉት በዚህ መንገድ ነው ጥያቄው ምን አይነት ይዘት ሊኖረው እንደሚችል አሁን እጠይቃችኋለሁ እስቲ እስካሁን ያገኛችሁትን ኮሜንት ላይ ጻፉልኝ ቀጣዮችን ጥያቄዎች ተከታተሉ እንግዲህ ብዙ ጊዜ እነዚህ ጥያቄዎች በፈተናችሁ ላይ ሶሻል ኤክስፕሬሽንስ ወይም ደግሞ ፋንዳሜንታል እንግሊሽ በሚባል ክፍል ውስጥ የሚመደቡ ናቸው ማለት ነው ተማሪዎች ደግሞ ትክክለኛውን የንግግር ጨዋነት ወይም ፖላይትነስ እንዲረዱ ያስችላቸዋል ማለት ነው ምን አይነት የአነጋገር ዘይቤ መጠቀም አለብን when we speak politely ማለት ነው የሚለውን ከ16 እስከ 20 ያለውን ጥያቄ አብረን እንመረምራለን
Ready with that? Let's go. All right, assume that customer and waiter አሉ እዚህ ጋር ከስተመሩ እንዲህ ብሎ ጠየቀን። Excuse me, I ordered this steak medium rare, but it's completely overcooked. ሲል ዌይተሩ ምን ሊል ይችላል? Dash, I will bring you a new one immediately አለ። መልሳችን ዳሹ ላይ ሊገባ የሚችለው ምንድን ነው? You should eat it anyway. B, I'm terribly sorry, sir. C, our chef is the best in town. D, why are you complaining now? መልሳችን የሚሆነው ቢ ነው። I'm terribly sorry, sir ብለን ፖላይትሊ ነው ማለት ነው። I'm terribly sorry የሚለው አገላለጽ ፖላይት ኤክስፕሬሽን ነው፣ ወይም በአክብሮት እያወራ እንደሆነ ያሳየናል። ለዛ ነው ማለት ነው። Alright, if somebody says I'm sorry for being late dash አለ ከዛ A, it doesn't matter. B, I don't care. C, never mind. D, forget it. መልሳችን never mind. C, never mind. never mind ነው ልትሉት የምትችሉት ፖላይትሊ አይ ችግር የለውም ብላችሁ ነው ልትፈቅዱለት የምትችሉት ማለት ነው። ስለዚህ ይሄ ትህትናን የሚገልጽ አነጋገር ነው። that is why number 18 ላይ ወርደናል። 18ኛ ላይ I am terribly sorry I broke your pain ቢል አንድ ሰው ከዛ ዳሽ አለ። መልሱ ምን ይሆናል? that's okay with no you didn't. C, I disagree. D, it's wrong. መልሳችን A, that's okay ነው። that's okay ነው የሚሆነው ማለት ነው። ምክንያቱም ለቀረበልን ጥያቄ አይ ችግር የለውም ደህና ነው ብለን ይቅርታውን ለመቀበል የምንጠቀምበት አገላለጽ ነው ማለት ነው። This food is called dash. A, I will heat it for you. B, so am I. C, it's fine. D, I agree. መልሳችን A ነው። I will heat it for you ካለን ልክ ነው። ምግቡ ስለቀዘቀዘ አሞቅልሃለሁ ነው ልትሉት የምትችሉት አይደለ? ስለዚህ I will heat it for you ካላችሁ that's okay, that's good ማለት ነው። ወደ 20ኛው ጥያቄ ወስዳችኋለሁ። Excuse me, this is not my order ቢላችሁ አንድ ሰው መልሳችሁ ምን ይሆናል? A, I'm sorry, I will check. B, that's yours. C, I disagree. D, take it. ምንድን ነው የምትሉት? answer is A, I'm sorry, I will check it ነው። ምክንያቱም ምናልባት ተሳስታችሁ ሊሆን ይችላል። እዛ ጋር የቀረበው ምግብ የሌላ ሰው ሊሆን ስለሚችል እዚህ ጋር ፖላይትሊ በይቅርታ ቅሬታውን መመለስ ስላለብን I'm sorry, I will check it የሚለው ፖላይትሊ ይገልጻል ማለት ነው። whenever you are taking your exam, don't forget to take the appropriate polite expressions, right? ሁልጊዜም ተገቢ የሆነውን እንግዲህ ምላሽ the most polite and appropriate replace መምረጥ እንዳትረሱ ፈተናችሁ ላይ። ወደ መጨረሻው ፓርት ላይ ወስዳችኋለሁ። ሴክሽን 5 እናገኛለን። ይህ የመጨረሻው ሴክሽን ነው ማለት ነው። በትህትና ጥያቄዎችን ለማቅረብ እንዲሁም እርዳታን ስለመስጠት እንዲሁም ስለመምከር ሪኩዌስቲንግ እና ኦፈሪንግ የሚያብራራልን የጥያቄ ክፍል ነው ማለት ነው። ስለዚህ ፈተናው ወሳኝ የሆኑ የግስ ቅድመ ተከተሎችን or subjects and verbs are pattern የያዘ ነው ማለት ነው። ስለዚህ እስቲ በደንብ ጥያቄዎችን ከ21 እስከ 25 ያሉትን ጥያቄዎች ትሰራላችሁ ወይስ አሰሩ የሚለው አብረን ያለን let's go እስቲ ስሩት። all right ፈተናችሁ ላይ እነዚህ ይመጣሉ for sure. Could you dash the door please? A, open. B, to open. C, opening. D, opened. የትኛው መልስ ይመስላችኋል? መልሳችን A ነው open. Could you open the door ነው። ለምን could you በኋላ ምን መምጣት አለበት ብለናል? B1 ወይም base verb ነው መምጣት ያለበት አይደለ? ስለዚህ ለዛ ነው። number 22 ላይ ወስዳችኋለሁ። would you mind dash the window? would you mind dash the window? A, close. B, to close. C, closing. D, closed. መልሳችን C ነው ማለት ነው። closing ካላችሁ በጣም አሪፍ ነው። ለምን ይሄንን ጥያቄ ቅድም አውርተን ነበረ። would you mind ካልን በኋላ ቨርቡ ላይ ing የያዘ ቨርብ ነው መምጣት ያለበት ወይም ጀረንድ መምጣት አለበት ብለናል አይደለ? ስለዚህ ለዛ ነው ይሄንን C ብለን የመለስ ነው ማለት ነው። number 23 may I dash your pain? may I dash your pain? A, borrow. B, to borrow. C, borrowing. D, borrowed. መልሳችን A ነው ማለት ነው። ለምን may I ብለው ፍቃድን ለመጠየቅ ነው የምትጠቀሙት። may I ብላችሁ የሆነ ፍቃድ ነው right? ልክ እንደ ሌሎቹ ሞዳል ቨርቦችም ይሄም ቤዝ ቨርብ ወይም ቨርብ ዋንን የሚወስድ ነው ማለት ነው right?
that is why በዚህ መልኩ እንድትወስዱት ጋብዛችኋለሁ። Can I help you dash your bags? A. Carry. B. To carry. C. Carrying. D. Carried. መልሳችን A ነው። carry ካላችሁ በትክክል ተመልሷል። ለምን would you like to help ብሎ ከዛ በኋላ መምጣት ያለበት ግስ ምንድነው ማለት ነው? ኢንፊኒቲቭስ ወይም to verb ያለበት መምጣት አለበት። ኢንፊኒቲቭስ የሚባሉት መምጣት ስለለባቸው ለዛ ነው ማለት ነው መልሳችን carry የሆነው። Alright, number 25. Would you like me dash you? Would you like me dash you? A. Help. B. Helping. C. To help. D. Helped. The answer is C. To help ካላችሁ በትክክል ተመልሷል። ለምንድን ነው ካለን would you like የሚለው ቃል ምንን ያሳያል ማለት ነው? ፖላይት ኤክስፕሬሽንን ያሳያል አይደለ? ከዛ በኋላ ኢንፊኒቲቭስ ወይም to verb መጥቷል። ከዛ V1 መጠቀም አለባችሁ። ወይም ኢንፊኒቲቭ ፕላስ V1 ወይም ቤዝ verb መጠቀም አለባችሁ ማለት ነው። Alright guys እንግዲህ አምስቱንም ጥያቄ ጥንቅቅ አድርጋችሁ ከሰራችሁ that is really nice. You are so advanced ናችሁ ማለት ነው። እነዚህ ኮሚኒኬቲቭ እንግሊሽ ፈተናችሁ ላይ የሚመጡ ምርጥ 25 ጥያቄዎች ናቸው። If you are understanding verb patterns, your exam will be very easy ማለት ነው right? የግስ ቅድመ ተከተሎችን verb patterns በሚገባ ከተረዳችሁ ይህ ክፍል በጣም ቀላል ነው ማለት ነው። ለማጠቃለያ እስቲ ልስጣችሁ። would you mind ብላችሁ ምን መጠቀም አለባችሁ? verb ing ኦኬ። would you mind ብላችሁ verb ing ማስገባት አለባችሁ። would you like ካላችሁ ደግሞ to would you like to ብላችሁ something to መምጣት አለበት ኢንፊኒቲቭ right? ing የሚያስገቡ gerund ብለናል። to የሚያስገቡ ኢንፊኒቲቭ ናቸው ብለናል። alright guys እንግዲህ አሁን ስንት አገኛችሁ? just let me know your idea in the comment section. አሁን ከተጠየቃችሁ ውስጥ out of 25 questions ከ25ቱ ጥያቄ 20 ካገኛችሁ በጣም አሪፍ ነው፣ ምንም አይልም። ከ15 እስከ 19 ውስጥ ከሆናችሁ ግን ምንም አይልም፣ ግን ትንሽ ልምምድ ይፈልጋል። በደንብ ልምምድ አድርጉ። ከ15 በታች ከሆነ definitely you need a practice, more practice and study very hard። ከ15 በታች ከሆናችሁ 25 ከ25 ካመጣችሁ you are the one ማለት ነው። እናንተ የኔ ተማሪዎች ናችሁ፣ ይገባችኋል ማለት ነው። That's really nice, fantastic. You are so advanced ናችሁ። ይሄንን ፈተና ጥንቅቅ አድርጋችሁ ከሰራችሁ 25 ከ25 ካመጣችሁ wonderful እያለው ማለት ነው። Let me know your idea in the comment section. እስቲ ስንት እንዳገኛችሁ አሳውቁኝ። በቀጣይ ኤፒሶድ 4 ደግሞ በቀጣይ ቪዲዮ full mock test እንሰራለን ማለት ነው። እስከዛው ግን ቻናሉን ሰብስክራይብ ያደረጋችሁ ኢንጆይ ማድረጋችሁ እንዳትረሱ። የተለያዩ የ12ኛ ክፍል ፈተናዎችን እንግዲህ ስራለን ባላችሁ መሰረት እየሰራው እገኛለሁ። As we said always, nothing is impossible. የማይቻል ነገር የለም በዩድ ቋንቋ ሁሉም ይቻላል። በቀጣይ አሪፍና ምርጥ ቪዲዮ እስክንገናኝ እስከዛው ባይ ባይ ቻው።